ሊላህ ብለን መጥፎ እንሆናለን። ይቻላል እንደዛ ሊላህ ብሎ ኃይለኝነቱ ሰዎችን በጣም ዲስሪስፔክት ማድረግ መሳደብ በዲን ስም ማለት ነው። እንደዛ ሲሆን ይህንንም አላህ ይወድልኛል ብለን ስለምናስብ ሊላህ ብለን እኮ ነው። አሁን ግንዛቤ እኮ ነው። አልሑክሙ ዐለ ሸይኢ ፈርዑን ዐን ተሰውሪሂ። ስለ አንድ ነገር የሚኖረን ጀጅመንት ፍርዳችን ከአመለካከታችን የሚመነጭ እዝነት መሰረታዊ ባህሪያችን መሰረታዊ የእስልምና ክፍል እንደሆነ ስንረዳ አንድ ሰው የፈለገ አይነት ስህተት ላይ ቢሆን አዝነን ነው የምናናግረው፣ ሪስፔክት አድርገን ነው የምናናግረው። የሰሓቦቹ ላይ የታዩ ነቢዩ ሰለላሁ ዐለይሂ ወሰለም ያረሟቸው ክስተቶችም ስላሉ ስጠይቀኝ ፈገግ ያልኩት ያ ትዝ ብሎኝ ነው። ባለ አዕራቢዩን ፊል መስጂድ ይሄ የታወቀ ሐዲስ ነው። መጣና መስጂድ ላይ ሸና እንደ የገጠር ሰው አያቅም። ሰውዬ መስጂድ ውስጥ እንደማይሸና አያቅም። በቃ እውቀቱ የለውም። የገጠር ሰው ነው። በቃ ባገኘበት ሰሃቦቹ ሊተናነቁት ደረሱ። እንዴት መስጂድ ውስጥ አሁን የኢንፎርሜሽን ጋፕ አለ ማለት ነው አይደል? እዚህ ጋር ሰሃቦቹ የሚያውቁት ይህ መስገጃ ቦታ ጠሃራ ነው ምናምን የተከበረ ቦታ፣ እሱ ደግሞ ያን አያቅም። ገብቶሻል። ነብዩ ሰለላሁ ዐለይሂ ወሰለም ተውት ይጨርሳሉ። ይጨርስ ነው ይጨርስ አለ መቅጣት ሳይሆን ይጨርስ። እዚህ ጋር ሕክማታ ያለ አንደኛ ሰውዬው ይጎዳል። ሽንቱን ደንግጦ ቢይዘው ቢያቋርጥ በሽተኛ ይሆናል። ሁለተኛ ወደዛ የበለጠ ያዳርሰዋል አይደለም እንዴ? ከተደናበረ ከጨረሰ በኋላ አኮሌ ውሃ አምጡና ድፉበት፣ ይጣራል። خلاص መጣራት ይችላል። ያ አራቢ ምን እንዳለ ታውቃለህ? اللهم ارحمني ومحمدا اللهم اغفر لي ومحمدا ولا تغفر غيرنا احدا። እኔንና መሐመድን ብቻ ማር አንተ አላህ አለ፣ ሌላ ማንንም እንዳትምራ። ተበሳጭቶ ለቀድ ሐጀርተ ዋሲዐን እንደ አላህን ሰፊውን ረሕመት አጠበብከው አሉ ነቢ ሰለላሁ ዐለይሂ ወሰለም። ለሁሉም ይሆን የለ እንዴ? እነሱም እኮ እንደዚህ የተቆጡበት ምክንያት አላቸው። አንተም ባለማወቅህ ነው። ሁሉንም እዝነት አሁን የት ነው ያለ?